ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያደርጉ፣ ይጠቀማሉ። በዛሬ ቆይታችን እንግዲህ ብዙ ሰዎች ጥያቄ የሆነውን የጤና ርዕስ ነው ይዤላችሁ የቀረብኩት። የጭንቀት መቀነሻ መንገዶችን እንመለከታለን። እስከ ፍጻሜ ድረስ አብራችሁኝ እየቆያችሁ ጭንቀት እንግዲህ ብዙ ሰዎች የሚሰቃዩበትና ብዙ ጊዜ መፍትሄ ለማግኘት የሚጥሩበት የጤና ሁኔታ ነው። እንግዲህ እያንዳንዱን ለጭንቀት የሚሆኑ መረጃዎችንና መፍትሄዎችን ይዤላችሁ መጥቻለሁ። በመጀመሪያ ደረጃ ያስቀደምነው እንግዲህ ጭንቀት ከመከሰቱ በፊት መጀመሪያ ቅድመ ምልክቶቹን ማወቅና መለየት ነው። ጭንቀት እንግዲህ አንዴ የከፋ ከመሆኑ በፊት የሚነሱ ቀድሞ የሚታዩ ምልክቶች አሉ። እነሱንም ሁለት አይነቶች ናቸው፣ አካላዊና ስሜታዊ ምልክቶች ብለን እንከፍላቸዋለን። ከአካላዊ ምልክቶች እንግዲህ የራስ ምታት ሊሆን ይችላል፣ የጡንቻ መወጣጠር ወይም መሸማቀቅ ሊሆን ይችላል። ስፔሻሊ ደግሞ በአንገቶቻችን እና በትከሻዎቻችን መካከል ማለት ነው እና ትከሻዎቻችን ላይ። ሌላኛው ደግሞ የልብ ትርታ መጨመር ሊሆን ይችላል፣ የልብ ምት መጨመር፣ የእንቅልፍ መዛባት ሊሆን ይችላል። ብዙ ጊዜ እንቅልፍ ማዘውተር ወይም እንቅልፍ ማጣት ሊሆን ይችላል ማለት ነው እና ደግሞ የድካም ስሜቶች ወይም ድካም ሊሰማን ይችላል ማለት ነው። ሌላኛው ደግሞ ስሜታዊ ምልክቶች የምንላቸው ናቸው። እንደዚህ እንደ ብስጭት ሊሆን ይችላል፣ ፍርሃት ወይም ስጋት ሊሆን ይችላል። ከመጠን በላይ ማሰብ እና የስራዎችን ወይም የሆነ ነገሮችን የማድረግ ፍላጎት መቀነስ ሊሆን ይችላል ማለት ነው። ስፔሻሊ ደግሞ ስራዎቻችሁን በትክክል አለመስራት ሊሆን ይችላል፣ ወይም ውጭ ወጣችሁ አለመዝናናት ሊሆን ይችላል። ድሮ ላይክ ደስታን የሚያመጡላችሁ ነገሮች በሙሉ ለነሱ ያላችሁ ፍላጎት መቀነስ ሊሆን ይችላል ማለት ነው። ስለዚህ እንደ ማሳሰቢያ እንግዲህ ቅድመ ምልክቶቹን የጭንቀትን አውቆ መከታተልና መፍትሄ ቶሎ በጊዜ ማበጀት ጭንቀት ወደፊት እንዳይከሰት በ50% መቀነስ እንችላለን ማለት ነው። ስለዚህ ቀድመን ማወቅ ቀድመን መፍትሄ ለማበጀት ይጠቅመናል እና እነዚህ ምልክቶችን የሚያዩ ከሆነ ቀድማችሁ መፍትሄ ለማግኘት መሞከር አለባችሁ ማለት ነው። በሁለተኛ ደረጃ ያስቀመጥኩላችሁ ደግሞ የአተነፋፈስ መቆጣጠሪያዎች ናቸው። እነዚህ አተነፋፈሶቻችንን የምናስተካክል ከሆነ የጭንቀት ሁኔታችንን ወይም ጭንቀት ላይ ስንሆን መቀነስ የምንችልበት ሁኔታን ልናመቻች እንችላለን ማለት ነው። እንግዲህ አተነፋፈሶቻችን መቆጣጠር የምንችልበት አንዱ ዘዴ እንግዲህ የ4-4-6 ዘዴ ነው። ይህም እንግዲህ ለ4 ሰከንድ አየር ወደ ውስጥ እየሳብን እንቆያለን ማለት ነው። ኢንሄል እናደርጋለን ለ4 ሰዓታት እዚህ ምስል ላይ እንደምታዩት ለ4 ሰዓታት ወደ ውስጥ ለ4 ደቂቃዎች ለ4 ሰከንዶች ይቅርታ ለ4 ሰከንዶች አየርን ወደ ውስጥ እናስገባለን። አየርን ወደ ውስጥ እያስገባን 4 ሰከንዶች ከጠበቅን በኋላ ለ4 ሰከንድ ደግሞ አየር ውስጡ እንዳለ እንጠብቃለን ማለት ነው። አየርን እንይዘና ለ4 ሰከንድ እንቆያለን። ከዛም በኋላ ደግሞ ለ6 ሰከንድ ደግሞ ወደ ውጪ ማስወጣት እንጀምራለን ማለት ነው። ወደ ውጪ ለ6 ሰከንዶች ማስወጣት እንጀምራለን ማለት ነው። በዚህ የተነሳ እንግዲህ ይህንን ከ5 እስከ 10 ጊዜ በምንደጋገምበት ጊዜ የጭንቀት ሁኔታችንን ልንቀንስ እንችላለን ማለት ነው። የልብ ትርታንና እንዲሁም ደግሞ የደም ግፊትን ለመቀነስ የሚረዳ ዘዴ ነው ማለት ነው። ስለዚህ 4-4-6 ዘዴ ይባላል። ቢያንስ እንግዲህ ለ2 ደቂቃ ነው ማክሲመም ልናደርገው የምንችለው። ለ4 ሰከንድ አየር ወደ ውስጥ እያስገባን እናስገባለን። ለ4 ሰከንድ ደግሞ የገባውን አየር እዛው ይዘን አምቀን እንቆያለን። ከዛ ደግሞ ለ6 ሰከንዶች ደግሞ አየር ወደ ውጭ እናስወጣለን ማለት ነው። ይህ የአተነፋፈስ መቆጣጠሪያ ዘዴ ነው እና ከዚህ የምታገኙ ጥቅም እንግዲህ የልብ ትርታን መቀነስ ይቻላል። ከዛም ደግሞ የደም ግፊትን እንደዚሁ መቀነስ ይቻላል ማለት ነው። ይሄ በሁለተኛ ደረጃ አይተናል። በሶስተኛ ደረጃ የምናየው ደግሞ አካላዊ ውጥረቶችን መቀነስ ነው። እነዚህ አካላዊ ውጥረቶች ስፔሻሊ ቀደም እንዳልነው የራሶቻችን አካባቢ፣ ትከሻዎቻችን አካባቢ የመሸማቀቅና የመወጣጠር ስሜት ሊሰማን ይችላል። ስለዚህ በሾልደሮቻችን ወይም ትከሻዎቻችንን እንግዲህ በማንቀሳቀስ ወደ ላይ፣ ወደ ጎን፣ ወደ ኋላ ምናምን በማድረግ እዚህ ምስል ላይ እንደምታዩት ማለት ነው ትንሽ እንኳን ልንቀንስ እንችላለን። ወይም አንገቶቻችንን ወደ ታች፣ ወደ ጎን፣ ወደ ግራና ወደ ቀኝ እንደገናም ደግሞ ወደ ላይ ከፍ በማድረግ እንግዲህ እንደዚሁ ያለንን ትከሻዎቻችንን ውጥረት ልንቀንስ እንችላለን ማለት ነው። ስለዚህ ለ5 ደቂቃ እንደዚህ አይነት የአካል ብቃት እንቅስቃሴ በምናደርግበት ጊዜ የሾልደሮች ሙቭመንት፣ የአንገቶቻችንን ሙቭመንት እና እንደዚሁም ደግሞ የአንገቶቻችን አካባቢ ያለውን ስትሬች ማድረግ ወይም ማሳሳብ ማለት ነው ያሉ ጡንቻዎችን በማሳሳብ እንግዲህ የአካላዊ ውጥረቶቻችንን ወይም የጭንቀት ሁኔታ ልንቀንስ እንችላለን ማለት ነው። ሌላኛው ደግሞ ማድረግ የምንችለው ነገር እንግዲህ ለ2 ደቂቃ መራመድ፣ ተነስተን ቁጭ ብሎ ከማሳለፍ ይልቅ በምንራመድ
በምንለማመድበት ጊዜ አንደኛ እንደ ሜዲቴሽን ሊያገለግለን ይችላል ማለት ነው። ሁለተኛም ደግሞ ለጤናችን አሪፍ ሊሆን ይችላል። እንደዚሁም ጭንቀትን ልንቀንስበት እንችላለን ማለት ነው። ይህንን በሶስተኛ ደረጃ እናያለን። በአራተኛ ደረጃ የምናየው እንግዲህ የእንቅልፍ ስርዓትን ማስተካከል ነው። ብዙ ሰዎች የሚቸገሩበት ሁኔታ ነው ያለው። ስለዚህ ብዙ ሰዎች በሚጨናነቁበት ጊዜ እንቅልፍ አይተኙም፣ ጤናማ የሆነ እንቅልፍ አይተኙም። እንደገናም ደግሞ አንዴ ሽልብ ያደርጋቸውና ወዲያው ሊነሱ ይችላሉ። አጉል ሰዓት ላይ ተነስተው ከዛ ሌሊቱ ሙሉ ላይተኙ ይችላሉ ማለት ነው። ስለዚህ የእንቅልፍ አተኛኛቶቹን ስርዓት በትክክል የምታስተካክሉ ከሆነ የጤናማ የሆነ እንቅልፍ ልትተኙ ትችላላችሁ። ጤናማ እንቅልፍ የምትተኙ ከሆነ ደግሞ የጭንቀት ሆርሞኖችን ልክ እንደ ኮርቲሶል ያሉ ሆርሞኖችን ልትቀንሱ ትችላላችሁ። በዚህም የተነሳ ደግሞ እንትን ልታደርጉ ትችላላችሁ፣ ጭንቀቶቻችሁን አልቲሜትሊ ልትቀንሱ ትችላላችሁ ማለት ነው። ስለዚህ ለእንቅልፍ ጥራት የሚረዱ ብዙ መንገዶች አሉ። ሁለት ከዚህ በፊት የሰራኋቸው ቪዲዮዎችን ማየት ትችላላችሁ፣ ወይም ዲስክሪፕሽኑ ላይ ያስቀምጥላችኋል፣ እነሱን ማየት ትችላላችሁ። እንግዲህ የእንቅልፍ ጥራትን ለማሻሻል የሚረዱ መንገዶች አሉ። ለምሳሌ እነዚህ ኤሌክትሮኒክሶች፣ እነዚህ ብሉ ላይትን የሚያመነጩ ኤሌክትሮኒክሶች አሉ። እነዚህ ብሉ ላይትን የሚያመነጩ ኤሌክትሮኒክሶች ልክ እንደ ሞባይል ሊሆን ይችላል፣ የቴሌቪዥኖች ሊሆኑ ይችላሉ፣ ስማርትፎኖች፣ እንደገናም ደግሞ ላፕቶፖች ሊሆኑ ይችላሉ፣ ኮምፒውተሮች ሊሆኑ ይችላሉ ማለት ነው። ስለዚህ ከውስጣቸው እነዚህ ሰማያዊ ብርሃንን ሊያመነጩ የሚችሉ ማለት ነው። ስለዚህ ሰማያዊ ብርሃን በሚመነጭበት ጊዜ አንደኛ የእንቅልፍ ጊዜ የሚያገለግለንን እነዚህ ሆርሞኖች እንዳይመነጩ ሊያደርግ ይችላል ማለት ነው። ልክ እንደ ሜላቶኒን ማለት ነው። ስለዚህ ሜላቶኒን የማይመነጭ ከሆነ ጥሩ የሆነ እንቅልፍ ልንተኛ አንችልም ማለት ነው። ስለዚህ ሜላቶኒን ያስፈልገናል ጤናማ የሆነ እንቅልፍ እንድንተኛ ማለት ነው። ስለዚህ ብሉ ላይት ካለ ገና ቀን ነው ብሎ ስለሚያስብ አይምሮአችን ሜላቶኒን እንዳይመነጭ ያደርጋል። በዚህም የተነሳ እንግዲህ ቶሎ እንቅልፍ ላይወስደን ይችላል ማለት ነው። ስለዚህ በምትችሉት አቅም እነዚህ ኤሌክትሮኒክሶችን ከ1 ሰዓት እስከ 2 ሰዓት ቀደም ብላችሁ ብታቋርጡና ባትጠቀሙ ይመከራል ማለት ነው። ግን ያው እንደ እንግዲህ እንደ ኖርማል ህግ ማለት ነው ከ30 እስከ 60 ደቂቃ ቀደም ብላችሁ ብታቋርጡ አሪፍ ነው። ከቻላችሁ ደግሞ ቢያንስ 2 ሰዓታት ቀደም ብላችሁ ማቋረጥና ማቆም ያስፈልጋል ማለት ነው። ሌላኛው ደግሞ ክፍሎቻችሁን የምተኙበትን ክፍል ጨለማ ማድረግ ነው፣ ወይም ዳርክ ማድረግ ማለት ነው። ስለዚህ የምትጠቀሙት የላምፕ ላይቶች ወይም መብራቶችን ማጥፋት ሊሆን ይችላል። ሌላ ደግሞ ከሌላ ቦታ የሚመጡ ላይቶች ምናምን ካሉ መጋረጃዎችን፣ ጠቆር ያሉ መጋረጃዎችን መጠቀም ይችላሉ ማለት ነው። ያ ሩሙ እንዲጠቁር ሊያደርግ ይችላል። ሌላ በተጨማሪ ደግሞ ማድረግ የምትችሉት ነገር እንትን ማድረግ ትችላላችሁ። አንደኛ እንዲቀዘቅዛችሁ፣ በጣም ሙቀት ያለበት ሁኔታ ላይ መተኛት ስለማይቻል ኤር ኮንዲሽነሮችን መጠቀም ትችላላችሁ ማለት ነው። እነዚህ ኤር ኮንዲሽነሮች ኤሲዎችን መጠቀም ትችላላችሁ፣ ሩማችሁን ለማቀዝቀዝ የሚጠቅም ማለት ነው። ሩማችሁ በሚቀዘቅዝበት ጊዜ እንግዲህ ብዙ ጊዜ አትቸገሩም፣ ጤናማ የሆነ እንቅልፍ ልተኙ ትችላላችሁ ማለት ነው። ካፊን ወይም እነዚህ ኮፊ የምንላቸው ወይም በውስጣቸው ካፊንን የሚይዙ ልክ እንደ ቡናና ሻይ ያሉ መጠጦችን የሚጠጡ ከሆነ ከሰዓት 9 ሰዓት ድረስ ቀን ላይ ከ9 ሰዓት በኋላ መጠጣት የለቦትም፣ ወይም በፈረንጆች ከ3 ፒኤም በኋላ መጠጣት የለቦትም። ያ ማለት እንግዲህ በሰውነቶቻችን ሊቆይ ይችላል። ከዛ በኋላ የሚጠጣ ከሆነ እና ቶሎ እንቅልፍ እንዳንተኛ ሊያደርግ ይችላል ማለት። ስለዚህ ቡና የሚጠጡ ከሆነ ከሰዓት ከ9 ሰዓት ቀደም ብላችሁ መጨረስ አለባችሁ ማለት ነው። እራት ስትበሉ ደግሞ ቀለል ያለ እራት መመገብ አለባችሁ። ከባድ የሆነ እራት የምትመገቡ ከሆነ አንደኛ ጨጓራችሁን ሊያማችሁ ይችላል፣ ሆዳችሁን ህመም ሊሰማችሁ ይችላል። እንደገናም ደግሞ የጨጓራ ህመም ካለባችሁ ደግሞ ሊያባብስ ይችላል ማለት ነው። በጣም ከባድ የሆነ ፕሮቲን ያላቸው ምግቦችን ማታ ባትመገቡ ይመከራል ማለት ነው። ፕሮቲን ያላቸው ምግቦችን ጠዋት ላይ ብትመገቡ አሪፍ ነው ማለት ነው። ማታ ላይ ግን ቀለል ያሉ ቶሎ ሊፈጩ የሚችሉ ምግቦችን መመገብ አስፈላጊ ነው ማለት ነው። ሌላኛው ማወቅ ያለባችሁ ነገር እንግዲህ ጤናማ እንቅልፍ ማትተኙ ከሆነ የጭንቀት ሆርሞኖች ልክ እንደ ኮርቲሶል ያሉ እንዲጨምሩ ያደርጋል ማለት ነው። እነዚህ ኮርቲሶል ወይም የጭንቀት ሆርሞኖች ከጨመሩ ጭንቀት ይከሰታል ማለት ነው። ስለዚህ ጤናማ እንቅልፍ የምትተኙ ከሆነ እነዚህ ኮርቲሶል ወይም የጭንቀት ሆርሞኖችን ትቀንሳላችሁ። በመቀነሳችሁም የተነሳ የጭንቀት ሊቀንስ ይችላል ማለት ነው። ይህንን በአራተኛ ደረጃ አይተናል። በአምስተኛ ደረጃ ያስቀመጥኩላችሁ እንግዲህ የአካል ብቃት እንቅስቃሴ ነው። ብዙ ሰዎች የአካል ብቃት እንቅስቃሴ ሲያደርጉ የሰውነቶቻቸው ጭንቀት ይለቃቸዋል ማለት ነው። ስለዚህ
የአካል እንቅስቃሴ ማድረግ አንዱ ለጭንቀት መፍትሄ ነው ማለት ነው። ለምሳሌ እንደ ህግ በሳምንት ከ4 እስከ 5 ቀናት ኤክሰርሳይሶች ብታደርጉና በቀን ቢያንስ ለ30 ደቂቃ ኤክሰርሳይዝ ብታደርጉ ይመከራል። ፈጠን ያለ እነዚህ እርምጃዎች ሊሆኑ ይችላሉ። መሮጥ ሊሆን ይችላል፣ ፑሽአፕ ሊሆን ይችላል፣ ወይም እንደገናም ደግሞ ቁጭ ብድግ ሊሆን ይችላል ማለት ነው። እነዚህን ማድረግ ያስፈልጋቸዋል ማለት ነው። ስለዚህ እንቅስቃሴ በምታደርጉበት ጊዜ የጭንቀት ሆርሞኖቹ እነዚህ ኮርቲሶል የተባሉትን ልትቀንሱ ትችላላችሁ። እንደገናም ደግሞ የአይምሯችሁን ንቃትን ልትጨምሩ ትችላላችሁ። በዚህም የተነሳ ሶሉሽን የማግኘት ቻንሳችሁ በጣም ከፍተኛ ይሆናል። ጭንቀትም እንደዚሁ ሊቀንስ ይችላል ማለት ነው። ስለዚህ ኤክሰርሳይዝ ማድረግ የምትችሉ ከሆነ የምትፈልጉ ከሆነ በቀን ለ30 ደቂቃ ኤክሰርሳይዝ ብታደርጉ በሳምንት ደግሞ ከ4 እስከ 5 ቀናት ሊሆን ይችላል ማለት ነው። ኳስ መጫወት ሊሆን ይችላል፣ ጂም ውስጥ ሄዳችሁ ኤክሰርሳይዝ ማድረግ ትችላላችሁ። ወሬቨር የፈለጋችሁት ኤክሰርሳይዝ ለእናንተ የሚሰራላችሁን ኤክሰርሳይዝ ወይም የአካል ብቃት እንቅስቃሴ ማድረግ ያስፈልጋል ማለት ነው ጭንቀትን ለመቀነስ። ይህንን በ5ኛ ደረጃ አይተናል። በ6ኛ ደረጃ ያስቀመጥኩላችሁ እንግዲህ መቆጣጠር የምትችሉትን ነገር መለየት። አንድ እዚህ ዲያግራም የምታዩት ዲያግራም ነው እንግዲህ እኔም በህይወቴ ላይ አፕላይ ማድረገው ማለት ነው። ስለዚህ መቆጣጠር የምትችሉትን መለየት እና መቆጣጠር የማትችሉትን መለየት ያስፈልጋል ማለት ነው። እዚህ ምስል ላይ እንደምታዩት እንግዲህ ምን ይላል መሰላችሁ? ዱ ዩ ሃቭ አ ፕሮብለም ኢን ዩር ላይፍ ይላል። ስለዚህ በህይወታችሁ ውስጥ ችግር አለ ወይ? አዎ ወይም አይደለም ነው። አይደለም እርሱ የሚሆንላችሁ። ስለዚህ ካለ ወይም የስ ከሆነ መልሳችሁ ኮንትሮል ማድረግ ትችላላችሁ ወይ ወይም መፍትሄ ማግኘት ትችላላችሁ ወይ ለዚህ ችግር መፍትሄ ማበጀት ትችላላችሁ ወይ? መልሳችሁ አዎ ከሆነ ደን ችግር የለም ማለት ነው። ስለዚህ መፍትሄ ማበጀት የምትችሉት ከሆነ እንትን ማለት መጨነቅ የለባችሁም። እንደገናም ደግሞ እንትን ማለት የለባችሁ ማለት ዱዌል ማድረግ የለባችሁም በዚህ ችግር ላይ ማለት ነው። ስለዚህ መፍትሄ የምታገኙ ከሆነ ጥሩ መፍትሄው ላይ መስራት ያስፈልጋል። ፕላን ማድረግ ያስፈልጋል። እቅድ አውጥቶ መስራት ያስፈልጋል ማለት ነው። ግን እዚህ ላይ ችግር አለ። አዎ። ከዛ በኋላ ደግሞ ችግሩን መፍታት ትችላላችሁ ወይ? በእናንተ አቅም መፈታት ይችላል ወይ? ከሆነ መልሳችሁ ደግሞ አይደለም ከሆነ ስለዚህ ማሰብ የለባችሁ። በቃ ከአቅማችሁ እና ከቁጥጥራችሁ ውጪ ነው። ስለዚህ ይሄን ከቁጥጥራችሁ ውጪ የሆነ ነገር ላይ ብዙ ጊዜ ዱዌል ማድረግ እና ብዙ ጊዜ መጨናነቅ አያስፈልግም ማለት ነው። ሌላኛው ደግሞ ብዙ ጊዜ ችግር ሳይኖር ራሱ የምንጨነቅበት ሁኔታ አለ ማለት ነው። ስለዚህ ችግር አለ ወይ በህይወቴ ላይ? የለም የሚለውን ማወቅ ያስፈልጋል። የለም ከሆነ መልሳችሁ፣ ችግር ከሌለ ደግሞ ለምንድን ነው የምትጨናነቁት? መጨናነቅ አያስፈልግም ማለት ነው። ስለዚህ ይህንን ዲያግራም ስክሪንሾት አድርጋችሁ መጠቀም ትችላላችሁ ማለት ነው። በህይወታችሁ ላይ አሪፍ የሆነ መፍትሄ ለማግኘት ይረዳችኋል ማለት ነው። ሁልጊዜ እንደውም ፕሪንት አድርጋችሁ መለጠፍ ያስፈልጋችኋል ሁልጊዜ ለምታዩበት ቦታ ማለት ነው። ስለዚህ በሚጨንቃችሁ ጊዜ ላይክ እንዴ ምንድነው ችግር አለ? የለም አለ የለም መፍትሄ ማግኘት ትችላለህ ወይስ አላገኝም የሚለውን አውቃችሁ እንትን ማለት አለባችሁ ማለት ነው። ስለዚህ አልቲሜትሊ የመጨረሻ ግቡ እዚህ ጋር ምንድነው? አትጨናነቁ። በቃ መፍትሄ ካላችሁ መፍትሄ ማድረግ ትችላላችሁ። መፍትሄ ከሌለ ደግሞ መፍትሄ ማድረግ ስለማትችሉ ከእናንተ ቁጥጥር ውጭ ለሆነ ነገር ለምንድን ነው የምታስቡት? ለምንድን ነው የምትጨነቁት የሚለውን ማለት ነው። ስለዚህ ብዙ ሰዎች እንግዲህ ከእንትን ጋር ነው ብዙ ጊዜ የፋይናንስ ሁኔታዎች ናቸው ብዙ ሰዎች የሚያጨናንቃቸው እና ልክ እንደ ካን ዩ ዱ ሰምቲንግ አባውት የሚለው ላይ እንትን መፍትሄ የምታገኙበት ከሆነ እና አዎ ከሆነ እንግዲህ ብዙ ጊዜ ሴቪንግ አካውንቶች በማዘጋጀት እንግዲህ ለወደፊት አሪፍ መቆጠብ ያስፈልጋል። ከዛ በኋላ ራስን እንግዲህ ወደፊት ችግር ላይ እንድታገኙት የምትችሉበት ሁኔታ ሲሆን ራሳችሁን ከዛ ችግር ለማውጣት የሚረዳችሁን ፋይናንስ ማዘጋጀት ያስፈልጋል ማለት ነው። አይደለም ከሆነ ግን ጉዳዩን አምኖ ችግሩን አምኖ መቀበል እና በቃ መተው። ምንም መፍትሄ ማግኘት አልችልም ወይም መፍትሄ ሊያደርግላችሁ ወይም ሊያገኙላችሁ የምትችሉ ሰዎች ካላችሁ እንግዲህ ሌሎች ሰዎችን ማማከርና መቅረፍ ይቻላል ማለት ነው። ማወቅ ያለባችሁ ነገር አብዛኛው ጭንቀት የሚመጣው መቆጣጠር የማንችላቸው ነገሮች ላይ ነው። ስለዚህ መቆጣጠር የማንችላቸው ነገሮችን ለመቆጣጠር በመሞከራችን ምክንያት ብዙ ጊዜ እንጨናነቃለን ማለት ነው። ስለዚህ መፍትሄ ለማናገኝለት ነገር መፍትሄ ለማግኘት በመጣራችን የተነሳ የባስ ጭንቀት ሊኖር ይችላል እና በጭንቀት የተነሳ ደግሞ ብዙ ከጤና ጋር የተገናኙ እክሎች አሉት ማለት ነው። ጭንቀት አንደኛ በሽታ የመከላከል አቅማችን እንዲቀንስ ሊያደርግ ይችላል። ቶሎ እንድናረጅ ሊያደርግ ይችላል። ብዙ ሰውነቶቻችን በትክክል እንዳይሰሩ ሊያደርግ ይችላል። ስለዚህ ጭንቀትን
ለመቅረፍ ከፈለጋችሁ መቆጣጠር የማትችሉትን ነገሮች ለመቆጣጠር መሞከር የለባችሁ ማለት ነው። ይህንን በስድስተኛ ደረጃ አይተናል። በሰባተኛ ደረጃ ያስቀመጥኩላችሁ እንግዲህ መረጃዎችን እነዚህ ሶሻል ሚዲያዎችን እንዳለ መቆጣጠር ያስፈልጋቸዋል ማለት ነው። ስለዚህ የማህበራዊ ሚዲያዎች ወይም እነዚህ ሶሻል ሚዲያዎች እና ዜናዎች ምናምን መቆጠብ አለብን፣ መገደብ አለብን። ስለዚህ በቀን ወደ አይምሯችን የምናስገባቸው እነዚህ መረጃዎች መቀነስ አለብን ማለት ነው። ስለዚህ አሁን ለምሳሌ ከፌስቡክ ሊሆን ይችላል፣ ኢንስታግራም፣ ዩቲዩብ ሊሆን ይችላል፣ ከትዊተር ወይም እነዚህ ቲክቶክ ሊሆን ይችላሉ ማለት ነው። ስለዚህ በየቀኑ መጥፎ የሆኑ ዜናዎችን የምትሰሙ ከሆነ እና ስለ የሆነ ከጦርነት ጋር የተገናኘ ለምሳሌ የምትሰሙ ከሆነ ራሳችሁን እየጎዳችሁ ነው የምትመጡት ማለት ነው። ሁልጊዜ ልትናደዱ ትችላላችሁ፣ ሁልጊዜ መጥፎ ነገር ልታስቡ ትችላላችሁ። ስለዚህ ራሳችሁ ልትጎዱ ትችላላችሁ ማለት ነው። ማድረግ የሚገባችሁ ነገር መረጃ ማወቅ ከፈለጋችሁ በቀን ለተወሰነ ጊዜያት ብቻ ራሳችሁን ገድባችሁ አይታችሁ መውጣት ያስፈልጋል ማለት ነው። ስለዚህ ራሳችሁ ላይ ነው መስራት ያለባችሁ ማለት ነው። ዜና ላይ ራሳችሁን የምታሳልፉ ከሆነ አልቲሜትሊ አንደኛ ስራችሁን እየሰራችሁ አይደለም፣ ሁለተኛ ደግሞ ራሳችሁን እየጠቀሟችሁ አይደለም፣ ራሳችሁን እየጎዳችሁ ነው ማለት ነው። ስለዚህ ከሶሻል ሚዲያዎች ጋር ወይም ከማህበራዊ ሚዲያዎች ጋር የተገናኙ ነገሮችን የምታደርጉ ከሆነ ወይም የምትጠቀሙ ከሆነ መገደብና ራሳችሁን እንትን ማለት ያስፈልጋል ማለት ነው። ሌሎች ደግሞ እነዚህ የማያስፈልጉ ኖቲፊኬሽኖችን ማጥፋት ማለት ነው። ለምሳሌ ፌስቡክ ዝም ብሎ የሆነ ሰው አፕሎድ አደረገ ብሎ ጀስት ኖቲፋይ ያደርጋቸዋል ማለት ነው። እነዚህ ኖቲፊኬሽኖችን ማጥፋት ያስፈልጋል እና ኖቲፊኬሽኖችን የምታጠፉ ከሆነ ግዴታ አትገደዱም ማለት የሆነ ሪዝን አይኖራችሁም ለማየት ማለት ነው። ስለዚህ በተወሰነ በራሳችሁ በፈለጋችሁ ሰዓት ብቻ ገብታችሁ አይታችሁ ትወጣላችሁ ማለት ነው። ስለዚህ ኖቲፊኬሽኖችን እያንዳንዳችሁን ማጥፋት ያስፈልጋል ማለት ነው። ሌላኛው ደግሞ እነዚህ ዱም ስክሮሊንግ ማድረግ ነው። ዱም ስክሮሊንግ በጣም መጥፎ ከሆኑ የባህሎች መካከል ወይም ሀቢቶች መካከል አንዱ ነው። ያ ማለት እንግዲህ ዱም ስክሮል የምታደርጉ ከሆነ ስፔሻሊ ቲክቶክ ላይ እና ኢንስታግራም ላይ ካላችሁ ብዙ ጊዜ ሪል አፍተር ሪል ነው የሚመጣላችሁ እና ቪዲዮ በቃ ቀጣይ ቪዲዮዎች አሉ እና ሁልጊዜ አልጎሪዝሙ ደግሞ የሚያስጠላው ነገር ብዙ ጊዜ የምታዘወትሩት እና ላይክ የምታደርጉትን ነው የሚያመጣላችሁ። ስለዚህ ብዙ ጊዜ እዛ ላይ ራሳችሁን እንድታገኙ እና ራሳችሁን ብዙ ጊዜ እንድታሳልፉ ሊያደርግ ይችላል ማለት ነው። ስለዚህ ዱም ስክሮል እንድታደርጉ አንደኛ ምክንያቶቹ እነዚህ ቲክቶክ፣ ኢንስታግራም፣ አንዳንዴ ደግሞ ዩቲዩብ እንደዚሁ ያስቸግራችሁ ይችላል ማለት ነው። ስለዚህ ዱም ስክሮል ላለማድረግ ከፈለጋችሁ ማድረግ ያለባችሁ ነገር እንግዲህ እነዚህ ሶሻል ሚዲያዎችን የምትጠቀሙ ከሆነ ራሳችሁን ገድባችሁ ከዚህ እስከዚህ ሰዓት ብቻ ነው መጠቀም የምችለው ብላችሁ ብቻ ተጠቀሙ። ካልሆነ ደግሞ እነዚህን ማስወገድ አለባችሁ። በቃ ለመረጃ ከሆነ ሌሎች ሶርሶችን መጠቀም ትችላላችሁ ማለት ነው። ካልሆነ ግን ብታስወግዷቸው እና ታይማችሁን ሊሚት ብታደርጉ አስፈላጊ ነው ማለት ነው። ስለዚህ ከመጠን በላይ የሆነ መረጃ በአእምሮ ላይ ድካም እና ከፍተኛ ጭንቀትን ይፈጥራል ይላል እዚህ ጋር እና ስለዚህ ብዙ መረጃ ማወቅ ራሱ በጣም ራስን ማጨናነቅ ነው የሚሆነው። አነሰሰሪ የሆኑ ማያስፈልጉንን እውቀቶች ማለት ነው፣ ማያስፈልጉንን መረጃዎች መሰብሰብ ለአእምሯችን ጤና አስፈላጊ አይደለም። ስለዚህ ለጭንቀቶቻችንን ሊያባብስ ስለሚችል እነዚህን የሶሻል ሚዲያዎችን በአግባቡ መቆጣጠር እና በአግባቡ መጠቀም ያስፈልጋል ማለት ነው። ይህንን በሰባተኛ ደረጃ አይተናል። በስምንተኛ ደረጃ ደግሞ የአመጋገብ ስርዓታችንን ማስተካከል አለብን ማለት ነው። ስለዚህ የአመጋገብ ስርዓታችንንና ከመንፈሳዊ ሁኔታችን ጋር ወይም ከሃይማኖታችን ጋር ያለንን ቁርኝት በትክክል ማስተካከል ያስፈልገናል ማለት ነው። ስለዚህ ከአመጋገብ ጋር ስንል እንግዲህ ኒውትሪሽናችንን ፒክ የሆነ ኒውትሪሽን ሊኖረው ይችላል ማለት ነው፣ አሪፍ። ስለዚህ ቁርስ ላይ ፕሮቲን ያሉ ምግቦችን የምንመገብ ከሆነ አንደኛ ቶሎ እንዳይርበን ያደርጋል ማለት ነው። ለብዙ ሰዓት ጠግበን እንድንቆይና ብዙም አነሰሰሪ የሆኑ ምግቦችን እንዳንበላ እነዚህ በካርቦሃይድሬት በተለይ ሪፋይንድ የሆኑ ሹገሮች ያሉባቸውን እንደገና ደግሞ ሪፋይንድ የሆኑ ካርቦሃይድሬቶች ያሉትን ልክ እንደ ነጭ ዱቄቶች እና ፍርኖ ዱቄቶች እና ፋብሪካ ውስጥ ተቀነባብሮ የሚወጡ ምግቦችን ለምሳሌ ፓስታ ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ የተለያዩ ነገሮችን እንዳንመገብ ሊያደርግ ይችላል። ስለዚህ ቁርስ ላይ መብላት ያለብን ልክ እንደ እንቁላል እና ወተት ምናምን የምንመገብ ከሆነ ፕሮቲን ያላቸው ምግቦችን የምንመገብ ከሆነ አንደኛ የሳቲቲያችን አሪፍ ይሆናል፣ እንደገና ደግሞ ቶሎ እንጠግባለን፣ እንደገና ደግሞ ቶሎ አይርበንም ማለት ነው። ሌሎች ደግሞ እነዚህ አትክልትና ፍራፍሬዎችን ማዘውተር ያስፈልጋል ማለት ነው። አትክልትና ፍራፍሬዎችን የምናዘወትር ከሆነ አንደኛ በውስጣቸው ያላቸው ቫይታሚኖች፣ ሚኔራሎች በውስጣቸው ስለሚይዙ
አሪፍ የሆነ የሰውነቶቻችን በስትክክል እንዲሰሩ ሊያደርጉ ይችላል ማለት ነው። ሌላኛው ደግሞ ኦሜጋ ስሪ ፋቲ አሲድ ያላቸው ምግቦችን መመገብ ልክ እንደ አሳና ለውዝ ያላቸውን የምንወስድ ከሆነ ለአእምሮ ጤንነታችን በጣም ጠቃሚ ያደርገዋል ማለት ነው። ሌላኛው ከመጠን በላይ የሆኑ የስኳርና ካፊንን የያዙ ምግቦችን ማስወገድ አለብን። ካፊን ስንል እንግዲህ ቅድም ልክ እንደ ቡና፣ ሻይ ያሉ ነገሮችን ብዙ ባንጠቀም ጥሩ ነው ማለት ነው። ሌላኛው እነዚህ ስኳር የያዙ ምግቦችን ባንጠቀም በጣም አስፈላጊ ነው ማለት ነው። አንደኛ ለተለያዩ ለጤና ጠንቆች ናቸው ማለት ነው። ስለዚህ ስኳር የበዛባቸው ምግቦች ለጤኖቻችን አያስፈልጉም። ለሜታቦሊክ የሆኑ በሽታዎች ሊያጋልጡን ይችላሉ። ለስኳር፣ ለደም ግፊት፣ ለተለያዩ ማለት ነው። ስለዚህ ለጉበት ስብ ሁላ ሊያጋልጠን ይችላል። ስለዚህ እነዚህ አይነት ነገሮችን መጠኖቻቸውን በጣም መቀነስ ያስፈልጋል ማለት ነው። ስለዚህ እንደዚህ አይነት አመጋገብ ስርዓት የምታደርጉ ከሆነ ጤናማ የሆነ ኑሮ የመኖር ቻንሳችሁ በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ የሜዲቴሽን ሊሆን ይችላል። እንደገናም ደግሞ ከእምነታችሁ ጋር ያላችሁን ግንኙነት አሪፍ ማድረግ ሊሆን ይችላል ማለት ነው። ስለዚህ እያንዳንዱ በሪስፔክቲቭ የሆነ ሪሊጅናችሁ እንግዲህ በቀን ከ5 እስከ 10 ደቂቃ ቢያንስ የምትጸልዩ ከሆነ አትሊስት የሆነ ጭንቀቶቻችሁን እና ቅድም እንዳልነው ማለት ነው መቆጣጠር የማትችሉትን ነገር ለሃይስት ፊገር አሳልፋችሁ ስለምትሰጡ አትሊስት በእናንተ አይምሮ ማለት ነው ጥሩ የሆነ የጭንቀትን ኮፓፕ ማድረጊያ ዘዴ ነው። ስለዚህ መቆጣጠር የማትችሉትን ነገር ለሃይማኖታችሁ እንግዲህ ስለ እምነታችሁ እንግዲህ አሳልፋችሁ መስጠት ያስፈልጋል ማለት ነው። ሌላኛው ደግሞ ሜዲቴሽን ያስፈልጋል። ቁጭ ብላችሁ ማሰብ ሊሆን ይችላል ማለት ነው። ማንሰላሰል ሊሆን ይችላል ማለት ነው። ስለዚህ ማሰብና ማንሰላሰል አስፈላጊ የሆነ የጭንቀት መከላከያ ዘዴ ነው ማለት ነው። ለምሳሌ ቁጭ ብላችሁ ለ10 ደቂቃም ሊሆን ይችላል ቁጭ ብላችሁ ኦኬ ህይወቴ ወዴት እየመራ ነው፣ ምን ነገር ተከስቷል በህይወቴ ላይ፣ ምን ማድረግ አለብኝ፣ እንደገና ደግሞ ምን አይነት መንገዶችን ማስተካከል ያስፈልገኛል የሚለውን ቁጭ ብላችሁ ማሰብ ያስፈልጋል ማለት ነው። ሌላኛው ደግሞ የምስጋናና እነዚህ የምስጋና ማስታወሻዎች የምንላቸው አሉ ማለት ነው። ቁጭ ብላችሁ እነዚህ እንደ ዳይሪ ሊሆን ይችላል ወይም ጀስት የምትጽፉበት ቡክ ሊሆን ይችላል ማለት ነው። ጆርናሎች ማለት ነው። ስለዚህ እነዚህ ጆርናል መጻፍ ያስፈልጋቸዋል ማለት ነው። ስለዚህ ቁጭ ብላችሁ ምንድነው በህይወቴ ላይ ጥሩ ነገር እየሄደ ያለው፣ ሁሌ መጥፎ ነገር አይደለም በህይወታችሁ ላይ እየሄደ ያለው እና ሁሌ መጥፎ ነገር ነው እያላችሁ የምታስቡ ከሆነ ነው ብዙ ጊዜ ሰዎች የምትጨናነቁ። ስለዚህ ሁሌ በህይወታችሁ ላይ መጥፎ ነገር እየሄደ አይደለም። ስለዚህ ጥሩ ነገሮችም አሉ። ስለዚህ እነዛ ጥሩ ነገሮች ምንድናቸው ብሎ በማወቅ እና አይደንቲፋይ በማድረግ እነሶች ላይ መጥፎ ላይ ብቻ ዱዌል ከማድረግ አትሊስት ጥሩ ነገሮች እነዚህ በህይወቴ ላይ ያሉ ናቸው። ስለዚህ ብዙ ጊዜ መጥፎ ነገር ብቻ በህይወቴ ላይ ያልሆነ አይደለም ብላችሁ ራሱ እንድታስቡ እና ጭንቀት ውስጥ ከገባችሁ ራሱ አትሊስት ጥሩ ነገሮች በህይወቴ ላይ በዚህ ሁኔታዎች ጥሩ ነገሮች እየሄዱልኝ ነው ብላችሁ ራሱ እንድታስቡ ያደርጋል ማለት ነው። ስለዚህ ጥሩ ነገሮቻችሁን ወይም እነዚህ በህይወታችሁ ላይ አሪፍ ነገር ያሉትን ነገሮች ራሱ ማስገባት ያስፈልጋል ማለት ነው። ስለዚህ what am I thankful for የሚለውን ጻፉ ጆርናል ላይ አስቀምጣችሁ ማለት ነው። ስለዚህ ይህንን በስምንተኛ ደረጃ አይተናል። በዘጠነኛ ደረጃ እንግዲህ የሳምንታዊ የእረፍት መርሃ ግብር ነው። ስለዚህ ላይክ እረፍት ያስፈልገናል ማለት ነው። ስለዚህ ከብዙ ነገሮች ስፔሻሊ ደግሞ ስራ ላይ የምናዘወትር ከሆነ ማረፍ ያስፈልገናል። ማንም እኮ ተገዶ ሁሌ 24 ሰዓት 7 ቀናት በሳምንት ውስጥ ግዴታ መስራት የለብንም ማለት ነው። ስለዚህ ማረፍ ያስፈልገናል። ለራሳችን ታይም የማንሰጥ ከሆነ በርናውት እናደርጋለን። በርናውት ካደረግን ደግሞ አንደኛ ስራዎቻችን በስትክክል አንሰራም። በቃ ሀፋስ የሆነ ስርዓቶች ነው የምንሰራው። ያ ማለት እንግዲህ ጥሩ ያልሆነ ስራዎችን ጥሩ ገቢ ማያስገኝ ስራ እንደገናም ደግሞ በአለቆቻችን ደግሞ መካከል ደግሞ ጥሩ ያልሆነ ሪሌሽንሽፕ እንዲኖረን የሚያደርጉ ስራዎችን ነው የምንሰራው። ስለዚህ ለራሳችን ጥሩ የሆነ የእረፍት ጊዜ ያስፈልገናል ማለት ነው። ስለዚህ በሳምንት አንድ ጊዜ ሊሆን ይችላል ወይ 2 ጊዜ ሊሆን ይችላል። ስለዚህ ለራሳችሁ ያዙ ታይም ፕላን አድርጋችሁ ብቻ ለራሳችሁ ታይም ስጡ ማለት ነው። ባውንደሪዎችን መስራት አለባችሁ፣ መገንባት አለባችሁ ግንቦችን ወይም እነዚህ ባውንደሪ ማለት እንግዲህ መከለል አለባችሁ። ብዙ ሰዎች ይህንን ባውንደሪዎቻችሁን አልፈው እንዳይመጡና እናንተ ላይ መጥፎ ነገር እንዳይደረግ የምትፈልጉ ከሆነ ይሄ ነገር አይመቸኝም፣ ስለዚህ ከእንደዚህ አይነት ነገር የሚያደርጉባቸውን ሰዎችን መራቅ ያስፈልጋል። እንደገናም ደግሞ እንደዚህ አልፈው የሚሉ ሰዎች ካሉ ደግሞ መናገር ነው። ስለዚህ ስርዓታችሁን ያዙ፣ ይሄንን ድንበሬን አልፋችሁ አትምጡ የሚለውን ማድረግ ያለባችሁ። ስለዚህ አሁን ደግሞ በሳምንት ደግሞ ሪላክስ ማድረግ ያለባችሁ። ስለዚህ
ብዙ ጊዜ ስራ ላይ ከማሳለፍ ይልቅ ከቤተሰቦቻችሁ ጋር ማሳለፍ፣ ውጭ ወጣችሁ መዝናናት ያስፈልጋል። ከጓደኞቻችሁ ጋር አሪፍ ጥሩ የሆነ ጊዜ ማሳለፍ ያስፈልጋል። ያው ጤናማ የሆኑ ነገሮችን በማድረግ ማለት ነው። ፒክኒክ ሊሆን ይችላል፣ ሃይኪንግ ሊሆን ይችላል። አሪፍ የሆነ ጀስት በኔቸር ወይም በተፈጥሮ ጊዜያችሁን ማሳለፍ ትችላላችሁ ማለት ነው። ስለዚህ እነዚህ በተፈጥሯዊ ላይክ ወንዝ፣ ፏፏቴ ምናምን ያለበት ቦታ ሄዳችሁ ራሱ ላይክ ጊዜ ትንሽ ጊዜዎትን የምታሳልፉ ከሆነ ራሱ አሪፍ የሆነ እንትን ይኖራቸዋል ማለት ነው። ስለዚህ እነዚህ ወደ ብዙ አረንጓዴ የሚበዛበት ቦታ ሄዳችሁ የምትዝናኑ ከሆነ መዝናኛ መናፈሻ ቦታዎች ላይ የምታሳልፉ ከሆነ በጣም ጥሩ ነው። ከነዚህ ከጩኸት ከከተማ ጩኸት ከከተማ ከመኪና ምናምን ጩኸቶች የራቀ ቦታ ማለት ነው። ሄዳችሁ የሆነ ለታይም ሰጣችሁ ለራሳችሁ ጀስት መዝናናት እና ጥሩ ጊዜያትን ማሳለፍ አስፈላጊ ነው ማለት ነው። እንደዛ በምታደርጉበት ጊዜ አሪፍ የሆነ ኦክሲጅን የምታገኙበት ማለት አሪፍ የሆነ አየር የምትስቡበት ቦታ ያስፈልጋቸዋል ማለት ነው። እዚህ በከተማ ውስጥ እዚህ በካርቦሃይድሬት የበዛበት አየር ከመሳብ ይልቅ እዛ ሄዳችሁ ጥሩ አየር መሳብ ያስፈልጋቸዋል ማለት ነው። ስለዚህ አንደኛው እና ዋነኛው ይሄ ማድረግ ያለባችሁ ነገር ለራሳችሁ ታይም ሰጣችሁ እረፍት ማድረግ እና መዝናናት ያስፈልጋቸዋል። ይህን የምታደርጉ ከሆነ ጭንቀትን ልትቀንሱ ትችላላችሁ ማለት ነው። በአስረኛ ደረጃ የምናየው ደግሞ ለ15 ደቂቃ ያህል እንግዲህ እነዚህ አንዳንድ ተግባራቶችን ማድረግ ያስፈልጋል ማለት ነው። ያ ማለት እንግዲህ ጠዋት ለምሳሌ ተነስታችሁ ለ5 ደቂቃ እነዚህ ዲፕ ብሪዚንግ የምንላቸው ማለት ነው መተንፈስ፣ በደንብ አየር ወደ ውስጥ መውሰድ፣ ማስወጣት፣ መውሰድ፣ ማሰጣት ወይም ቅድም እንዳልነው ደግሞ 4-4-6 የተባሉትን ዘዴ መጠቀም ትችላላችሁ። ለ4 ሰከንድ ወደ ውስጥ አየር ትስባላችሁ፣ ለ4 ሰከንድ አየሩን ትይዙትና ለ6 ሰከንድ ደግሞ አየሩን ታስወጡታላችሁ። ያ ዲፕ ብሪዚንግ እና እነዚህ የአተነፋፈስ ዘዴዎችን መለማመድ ገና ጠዋት እንደተነሳችሁ ማለት ነው። ሌላኛው ደግሞ ቀን ላይ ለምሳሌ ቀን ላይ ማድረግ የምትችሉት ነገር መራመድ ሊሆን ይችላል፣ ወይም ስትሬቺንግ ኤክሰርሳይሶች ሊሆን ይችላሉ። የመሳሳብ የጡንቻዎችን ማሳሳብ ለምሳሌ በትከሻና በጀርባችሁ ወይም በአንገቶቻችሁ አካባቢ ያሉትን እነዚህን ማሳሳብ ትችላላችሁ ማለት ነው። ሌላኛው ደግሞ እነዚህ ማታ ላይ ደግሞ ለ5 ደቂቃ ምን ታደርጋላችሁ? ስልክን አለመጠቀም እና እነዚህ ኤሌክትሮኒክሶችን አለመጠቀም ማለት ነው። ጥሩ እንቅልፍ ለመተኛት ከተፈለገ ማለት ነው። ስለዚህ ስልክን ሳትጠቀሙ ምን ታደርጋላችሁ ማለት ነው? ቅድም ለምሳሌ የተደረጉላችሁን ነገሮችን ምስጋና ማቅረብ ያስፈልጋሉ። ጆርናሊንግ ቅድም እንዳልነው መጻፍ ያስፈልጋችኋል። ይሄ ነገር በህይወቴ ላይ ጥሩ ነገር እየሄደ ነው፣ ሁሉም ነገር መጥፎ አይደለም እኔ ላይ እየተከሰተ ያለው ብላችሁ ማሰብ ያስፈልጋችኋል እና ጥሩ ነገር ያላችሁ በህይወታችሁ ላይ ያላችሁ እየተካሄደ ያለውን ጥሩ ነገር መጻፍ ያስፈልጋል ማለት ነው። ስለዚህ ስትጽፉ አትሊስት በሪንፎርስ እያደረጋችሁት ነው። ስለዚህ በህይወቴ ላይ ጥሩ ነገሮች እየሄዱ ስለሆነ ለነዚህ አይነት ነገሮች ጥሩ ነገሮች እየሄዱ ነው ህይወቴ ላይ ሁሉም ነገር መጥፎ አይደለም የሚለውን ነገሮች ልታውቁ ትችላላችሁ ማለት ነው። ስለዚህ ዋናው ቁም ነገር ነገሩን በየቀኑ አዘውትሮ መስራት ነው። እነዚህን ደጋግማችሁ የምታደርጉ ከሆነ በየቀኑ ጥሩ የሆነ የመፍትሄ ልታገኙ ትችላላችሁ። ራሳችሁን ከእንትን ልትከላከሉ ትችላላችሁ ማለት ነው። በመጨረሻ ደግሞ የምናየው እንግዲህ ጭንቀት አደገኛ በሚሆንበት ጊዜ ምን ማድረግ አለባችሁ? ስለዚህ ጭንቀት ተከሰተና ጭንቀት አደገኛ ሁኔታ የሚከሰት ከሆነ ሰው ራሳችሁ ላይ ፊልም የምታደርጉት ከሆነ ወደ ሕክምና እርዳታ መጠየቅ ወይም መፈለግ አለባችሁ ማለት ነው። ስለዚህ የሚከተሉት ምልክቶች የምታዩ ከሆነ ከ2 ሳምንታት በላይ የእንቅልፍ ማጣት ከሆነ እንቅልፍ አጣችሁ የምትቸገሩ ከሆነ ወደ ሆስፒታል ወይም በጤና ባለሙያ መታየት ያስፈልጋል ማለት ነው። ተደጋጋሚ የሆነ የልብ ትርታ መጨመር ሊሆን ይችላል። እነዚህን የምታዩ ከሆነ እንደዚሁ በዶክተር ወይም በስፔሻሊ ደግሞ በአእምሮ ስፔሻሊስት መታየት ያስፈልጋል ማለት ነው። ከፍተኛ ፍርሃትና ፓኒክ አታክ ከሆነ ደግሞ እያጋጠማቸው ያሉት እነሱም ደግሞ በአእምሮ ስፔሻሊስት ሊሆን ይችላል። እንደገናም ደግሞ በጤና ባለሙያ መታየት ያስፈልጋል ማለት ነው። ሌላኛው እነዚህ የድብርት ምልክቶች እና የስራ ፍላጎት ማጣት ከሆነ የምትቸገሩበት ከሆነ እንደዛም ነገሮች የምታዩ ከሆነ በሐኪም መታየት ያስፈልጋል ማለት ነው። ከፍተኛ ጭንቀት ምንድነው ችግሩ? ከፍተኛ ጭንቀት ለደም ግፊት መጨመር ሊያጋልጣችሁ ይችላል። ለልብ ህመም እና ለስኳር በሽታ የመጋለጥ እድላችንን በጣም ከፍተኛ ያደርጋል። ኮርቲሶል የተባለ የጭንቀት ሆርሞን አለ። እነዚህ የጭንቀት ሆርሞን አለ። ይህ የጭንቀት ሆርሞን ለሰውነቶቻችን በጣም ጠንቅ ከሆኑ ሆርሞኖች መካከል አንዱ ነው ማለት። ስለዚህ ከፍተኛ የሆነ ክሮኒክ የሆነ ጭንቀት ለደም ግፊት በሽታ፣ ለልብ በሽታ፣ ለስኳር በሽታ ሊያጋልጠን ይችላል እና ደግሞ በሽታ የመከላከል አቅማችንን ራሱ ሊቀንስ ይችላል። ስለዚህ
እንደዚህ አይነት ችግሮችን እነዚህ አይነት ምልክቶችን የሚያዩ ከሆነ ቶሎ ብለው በሕክምና እርዳታ ያስፈልጋቸዋል። የአእምሮ ስፔሻሊስት ካገኛችሁ የአእምሮ ስፔሻሊስት፣ ካላገኛችሁ ደግሞ የጤና ባለሙያ ብቻ ፊክ ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህን አይተናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበር። በጣም ጠቃሚ የሆነ መረጃ ነው። እናንተ ላይክ ካደረጋችሁት ለሌሎች ሰዎችም እንደዚሁ ሼር አድርጉ፣ ሊጠቀሙ ስለሚችሉ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ላይክ፣ ሼር እና ሰብስክራይብ ያድርጉ። ኮመንት ሴክሽኑ ላይ ጥያቄ ካላችሁ ደግሞ ጥያቄያችሁን ማቅረብ ትችላላችሁ። እንደገና ዲስክሪፕሽኑ ላይ ያስቀመጥኩላችሁን ደግሞ እንደዚሁ ቪዲዮዎችን መከታተል ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሁኑ። ቻው